ለብዙዎቻችን ካገረመን እንዲሁም ደግሞ ካደነቀን አንደኛው ነገር የኤፍሬም ነገር ነው። ይሄ የኤፍሬም ነገር ምንድነው? ደግሞ የሚገርመው ነገር ኤፍሬም ምን ስላደረገ ወይም ደግሞ ምን ስለሆነ ነው የገረመን ነገር የገረማችሁ ወይም ደግሞ የገረመን? ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማየትና እንዲሁም ደግሞ በማዳመጥ ሀሳብ አስተያየት ካላችሁ እንዲሁም ሀሳባችሁንና አስተያየታችሁን ኮሜንት ስር ማስቀመጥ ትችላላችሁ። ይሄም ማለት የኤፍሬም ነገር እጅጉን ይገርማል። እንደዛ ደንዝዞና እንደዛ ፋዞ ያለውን ሰውየው አቶ አብርሽን ማለት ነው ከሀገር ሊወጣ ነው፣ ተስፋ መቁረጥ አለብሽ ብዬሻለሁ። መጀመሪያ ተናግሬ ያለሁኝ እንደ እህቱን በማሰብና እንዲሁም ደግሞ የምታደርገው ነገር ልክ ስለሊሆነና እንዲሁም ደግሞ አንቺ ራስሽ ልክ ስለሊሆንሽ የዛኔ ነግሬሽ ነበርኩኝ። ምክንያቱም አብርሽ በአንቺ ህይወት እየተጫወተ ነው። ምክንያቱም እሱ ስለማይፈልገሽ ይሄንን ነገር ደግሞ ከመጀመሪያው ተናግሬሽ ነበርኩኝ። እናንተም ሰምታችኋል ቤተሰብ በሙሉ እንደ እህት በማሰብና እንዲሁም ደግሞ እንደ እህት በማያት ይሄ ነገር እንደማይሆንና ሄርሜላ ከዚህ ድርጊቷ ወይም ደግሞ ከዚህ አብርሽን ከቀረበችው ሁኔታ እንድትሪቅ ነግሬያት ነበርኩ። የዛኝም ሲነግራት እናንተም ሰምታችሁኛል። እኔ ሄርሜላ እህት ስላለኝ እንዲሁም ደግሞ እህቴን ማጓዳት እኔ ስለማልፈልገው ሄርሜላም ላይ ደግሞ እየተደረገው ያለው ነገር እንደትጎዳ በማሰብና እንዲሁም ደግሞ እንደትጎዳ እንትን በማለት ነግሬያት ነበርኩኝ። እሷ ግን የዛኝ ልትሰማኝ አልቻለችም። አሁንም ደግሞ አብርሽን ለአንድ ሰዓትና እንዲሁም ደግሞ ለሁለት ሰዓት አገናኝኝ እያለች ነው። እኔ ደግሞ ይህንን ነገር ማድረግ አልችልም። ከሷ ያለው ነገር ጨርሰዋል፣ አብቅተዋል። እሷ ግን ተስፋ አልቆርጥም ብላ እያስቸገረችኝ እየወቀሰችኝ ነው። አብርሽ እንደሆነ አሁን ከዚህ በኋላ ከዚህ ሀገር ሊቀመጥ ሳይሆን ከዚህ ሀገር ሊወጣ ነው። ወደሽም ጠላሽም እባክሽን የራስሽን ህይወት ኑሪ። አሁንም እየነገርኩሽ ነው እንደ እህት በማሰብ ነው ይሄንን የሚለሽ እንጂ ይሄንንም ደግሞ መናገር ግዴታ አልነበረብኝም። ነገር ግን ደግሞ አንቺ እህቴ ነሽ፣ እንደ እህቴ አይሻለሁኝ። እንዲሁም ደግሞ እንደ እህቴ ለሴት ልጅ ክብር አለኝ። ስለዚህ ክብር በመኖሬ የተነሳ ነው ይሄንን ነገር ላንቺ ማለት ያቻልኩት እንጂ ሌላ በዚህ ልክ የሚያወራሽ ሰው አልነበረም። አሁን ልቀቅይና ልሄድበት እያላት ሄርሜላን አቶ አብርሽን ውጪ ሰደዋለሁኝ፣ ከሀገር ውጪ ይሄዳል። ይሄ ነገር መቼም መረጋጋት የለም። እዚህ ጋር ሄርሜላ እያለች ሊቀመጥም ይሁን ሊኖርበት ህይወቱን ላይ አላገኘም። ስለዚህ እዚህ ጋር ሁላችሁም ይለይላችኋል። በቃ ወንድሜ ከሀገር ይወጣል። ደግሞ እንደዛ ደንዝዞና ደንግዞ እያለ ከሀገር ውጪ ማን ቤት ሊያስቀምጠው ነው? ደግሞ ሄዶ የማን ቤት ሊቀመጥ ነው? መቼስ እዛ ቤት ሰርታ አዘጋጅታ አይደለም አቶ ኤፍሬም ማለት ነው። ደግሞ ወንድሜ አይደል እንዴ? በዚህ ልክ እሱ ላይ ጭውውት ምን አስፈለጋ? ሲጀመር የራሱን ምርጫ የሚያውቀው ራሱ ነው። ማን? አብርሽ ማለት ነው። ስለዚህ እዚህ ጋር ሰሞኑን አሁን 3 ወላ 4 ቀን አካባቢ በተፈጠረው ነገርና እያለው ወይም ደግሞ እየተካሄደው ባለው ነገር ሙሉ በሙሉ ማለት እንችላለን አይ እኔ ምርጫዬ ማለት ሩታ ናት። ስለዚህ እኔ የሚኖረው ከሩታ ነው እያለ ነው። በስንት ቀን? ከ5 ቀን ወይም ደግሞ ከ4 ቀን በዚህ ወደዛ ያለው ማለት ነው። ከዛን በፊት እንኳን ሄርሜላ አጠገቤ ኖራ ሳይሆን ሄርሜላ ሳትኖር በራሱ ሩታን ትውንብኝና ሩታን ዞር ብዬ ካየኋት ሩታና የኔ ነገር አብቅተዋል። እኔ ማለት ሰውን እስከማምነውና እስከሚቀርበው ድረስ ያስቸግረኛል። ነገር ግን ደግሞ ካመንኩኝም ከቀረብኩኝም ካፈቀርኩኝም በዛው ልክ ነኝ። ግን እንዳፈቀራልኝ ያኔ ያፈቀራልኝ ሁላ መርሳት ይችላል። ለማፍቀር ቅርብ ሆና ሊቡላ ለመርሳትም ቅርብ ነው። ስለዚህ እየተፈጠረው ባለው ነገር እኔ ከሩታ የሚሆንበት ምንም አይነት ምክንያት የለኝም። ራሷ አስቸግረኝ እንዲሁም ደግሞ ወረቀት ላይ ፈርምልኝ ብላ ስለፈረምኩላት አሁን ከህይወቴ ወጡልኝ እኔ ሰላሜን ላግኝና ሊኖርበት ሲል ሰምተናል። ይሄም ደግሞ ከትላንቱ ማለት አብርሽ እንደዛ ከመሆኑ በስተፊቱ አንድ ቀን ቪዲዮ ሰሩ። በነጋታው ደግሞ ይሄ ነገር ተፈጠረ። ከዛን በነጋታው እነሱ መጡ ኤፍሬምና ሩታ። ከዛም በኋላ የተናገሩትን የእያንዳንዱን ነገር ታውቃላችሁ ወይም ደግሞ እናውቃለን ብዬ አስባለሁ። ይሄ ነገር ሲጀመር አንደኛው ዋነኛው መስፓርት ምን መሰላችሁ? ኤፍሬም እንደዛ የሚሆንበትና እንዲሁም ደግሞ ሩታ እንደዛ የምትሆንበት ምንም አይነት እኔ መስፈርት የላቸውም። እንደዚህ ብሎ የራሳቸውን እንትን ነው እያጋሩ ነው ያለው።
አብርሽ እንደዛ ከሆነ እነሱ ምንም ነገር ያላደረጉበትና ምንም ነገር ያልተፈጠረ ነገር ከሆነ ለምንድነውስ ደግሞ የራሱን ህይወት ራሱ እንዲመራ አይፈቅዱለትም? አሁን እናንተ ምናልባት አይ የራሱን ህይወት አይደል እንደ መርጦ ከሩታ ጋር ይኖራለው ያለው ልትሉ ትችሉ ይሆናል። አይደለም ያኔ ይሄ ነገር ከተፈጠረ በኋላ ነው። ከዛን በፊት ያለውን ማስታወስ እንችላለን። ሩታም እዚህ ጋር ህዝብን ዋሽታለች። አልዋሸችም ማለት አንችልም። ቪዲዮ ማየት ትችላላችሁ። ምንድነው የዋሸችው ሩታ? ህዝብን አይ እኔ እኮ እሱ ነገር አብቅቶልኛል ጨርሻለሁኝ፣ ምንም አይነት ምክንያት ከሱ የሚሆንበት ከሱ አንድ ላይ የምንሆንበት ምክንያት የለም። ስለዚህ እባካችሁን እኔ እናንተ አውቃለሁኝ ግን ይሄንን ነገር ማድረግ አልችለውም። ከሱ ማለያት እንጂ አንድ መሆን አልችልም። ስለዚህ እናንተ እባካችሁን ተወኝና እኔም ህይወቴን ልኖርበት፣ እናንተም ደግሞ ከሱ ሁኚ አትበሉኝ ብላ የእያንዳንዱን ሁላ ተናግራለች። በዛም ተነሳስተን ብዙዎቻችን ማለት በሚቻል ልክ አይ በቃ ባልና ሚስት ሲገባቡ እንጂ ሲደማመጡ እንጂ አብሮ መኖር የሚችሉት ካልሆነ ደግሞ በዚህ ልክ ለምን በቃ አብርሽም ራሱን ህይወት ይኖር ማለት ሩታም ራሷን ህይወት ይኖር። በዚህ ጋር ምንም አይነት ጭቅጭቅና ምንም አይነት ንትርክ አያስፈልግም። አንድ ባልና ሚስት ሲገባቡና ሲደማመጡ አብሮ ለመኖር ቤተሰብ ለማፍራት ነው። ነገር ግን ደግሞ ያ ነገር ካልተገኘ ግዴታ አብራችሁ ሆኑ የሚባል ነገር የለም። ስለዚህ ይሄ ነገር ከመፈጠሩና እንዲሁም ደግሞ ከመሆኑ ሌላ ነገር ከመፍጠሩ በፊት መለያየት አንድ መፍትሄ ነው። ስለዚህ ህዝብም እዚህ ጋር መጨነቅ የለባትም፣ እነሱም ደግሞ በዛ ልክ መሆን የለባቸውም። ብዙዎቻችን ያልነው ይሄንን ነው። ይሄንን ካነ በኋላም ደግሞ የራሳቸውን ህይወት በቃ መኖር ጀመሩ ስንል ሌላ ጣጣ ይዞ መጣ። የመጣው ጣጣ ኤፍሬም እንዳያችሁት ሄዳ እንትና ላይ ማለት ነው ማናት ሄርሜላ ላይ ሄዶ እንደሚያፈቅራትና እንዲሁም ደግሞ ከመጀመሪያው ጀምሮ አብርሽ ስላገኛትና ከአብርሽ ስለሆነች ትንሽ ስለደበረውና እንዲሁም የእያንዳንዱን ነገር እኔ ካንቺ መሆንና እንዲሁም ደግሞ ካንቺ ማሳለፍ ነው ያኒ አሁን አቀራኝን ጊዜ ማለት ይችላልሁኝ። አሁን ደግሞ አብርሽ እዚህ ጋር ማምጣት ስለማይችል እኔ አንቺን ይወደሻለሁኝ እኔ አንቺ ምድርሽን እያለ ቀወጣጠረብን። የዛኔም ብዙዎቻችን ቅር ብሎናል። እንዴት ወንድሙ በህይወት እያለ እሱ ደግሞ ይሄንን ነገር የሚያደርገው ለምን ይሄንን ነገር አደረገው ብለን ብዙዎቻችን ኤፍሬም ላይ ቅር ታስደርገናል። ይሄም ማለት ደግሞ ዞሮ ተዛዞሮም አይ እንግዲህስ እኔ ያፈቀርኩኝ ወንድምህን እንጂ አንተን አይደለም፣ አንተና እኔ የሚያገናኝን ነገር እዚህ ጋር ምንም አይነት ያኔ ግንኙነት መፍጠር አንችልም። ስለዚህ እባክህን ተወኝ እያለችው ባለ ተነሳስተው ተቃውጥቶ መሰል አሁን አብርሽን በዚህ ልክ የሚያደርገው ምክንያቱም አብርሽ ከሩታ ከሆነ ይሄ ደግሞ ደነዝ ከሄርሜላ እንዲሆን ፍላጎቱ ስለሆነ ማለት ነው። ስለዚህ ይሄ ነገር እናንተም ግራ አጋብታችኋል። እኔን ብቻዬ ነኝ ግራ ያጋባኝ። ወንድም በዚህ ልክ በወንድሙ ይቀናል እንዴ? እኔ እስከ ዛሬ በነገራችን ላይ እንደዛ አይነት ነገር አጋጥሞኝ አያውቅም። ወንድም በወንድሙ ሲቀናና ወንድም በወንድሙ ደግሞ ተንኮል ሲሰራ ማለት ነው። አሁን ይሄ የክፋት ጥግ ነው የሚባለው ወይስ ደሞስ እኔ የምሬን ምን እንደምንል ራሱ ግራ እየገባን ነው። የክፋት ጥግ ነው የሚባለው ወይስ ደግሞ የሚቀኝነት ጥግ ነው የሚባለው? ኤፍሬም ላይ የምናየው ነገር ማለት ነው። ለማንኛውም የእናንተን እናንተ ነው የምታውቁት። በነገራችን ላይ ብዙ ልጆች አላችሁ። እናንተ ስላላችሁት እኛም ማለት የምንፈልገው ነገር ያኔ እናንተ ስላላችሁት እኛም እንድንለው የምትፈልጉት ብዙ ልጆች አላችሁ። ይሄ ነገር አይደለም። እኔ ያልኩኝ ማለት አሁን እኔ ምን ሊላችሁ ነው? እኔ ያልኩኝ ማለት እናንተ የምትሉት ነገር የለም። እናንተ ማላችሁት ማለት ደግሞ እኔ የሚለው ነገር የለም። ስለዚህ የኔ ሐሳብ ደግሞ የኤፍሬም ሁኔታ ግራ ገብቶኛል። እንደዛ ደግሞ ደንዝዞ ቀርቶ ከሀገር ይወጣል ማለት ነው። ወዴት ነው የሚወጣው ደግሞ? የኔ ጥያቄ ይሄ ነው። ከሀገር ወዴት ነው የሚወጣው? የት ነው የሚሄደውስ? ወይቶ ደሞስ ማን ቤት ነው? ምንድነው ከሀገር ማውጫው? እናንተ እንደዛ ብርቅ የሆነባችሁ ማለት ከሀገር ማውጫ ማለት ቀላል ነው እንዴ? ወይቶ ደሞስ የት ነው ማረፊያ? የት ነው መቀመጫው ነው? ስለዚህ እንደዛ ዳንዚዞ ቀርቶ ከሀገር ይወጣል ማለት ነው። ምን የሚሉት ነገር ነው? አራ ይደብራል። የምሬን ነው። ለምን